ማለት መደበቅ ነው እንጂ መታወቅ አይደለም ፋይዳው። ተአምራት እንኳን ቢሆን ዝና አይደለም ጉዳዩ። ማዳን ካልሆነ ይቅርብ። ለመታየት አይደለም፣ ትርኢት አይደለም፣ ሾው አይደለም የሰራው። ግራ እንዳጋባቸው ቀስ በቀስ ነው ራሱን የገለጠ። ቀስ በቀስ ለምን ግራ አጋባች? ለምን ያስደንግጣቸው? መጽሐፍ ቅዱስ ላይ ያሉትን የቅዱሳት መጻሕፍት ክፍሎች ተመልከቷቸው። ጌታችን ለአንድ ሰው እንኳን ሳይቀር ቀስ በቀስ ነው ራሱን የሚገልጠው። ሳምራዊቷን ሴት አታስታውሱ? መጀመሪያ ተራ ሰው አደረገችውና ዘር ውስጥ ገባችላችሁ። አንተ አይሁዳዊ ስትሆን ሳምራዊ ከመሆን ከኔ ውሃ እንዴት ትለምናለህ እያለች ሌላ ነገር ውስጥ ገባች። ከዚያስ ከያዕቆብ ጋር ደግሞ አስተካከለችውና ይሄንን ውሃ ከሰጠን ከያዕቆብ ትበልጣለህ እያለች ውድድር ውስጥ ገባች። ከዚያስ ነብይ ያደረገችው። መጨረሻስ ወደደችው ይላል ቅዱስ ኤፍሬም በረከቱ ይደርብንና። ቀስ በቀስ ዮሐንስ 9 ላይ ያለውንም ያንን አይኑን የበራውንም ሰው ተመልከቱት። መጀመሪያ ሰው ብቻ፣ ከዛስ የእግዚአብሔር ሰው፣ ከዛስ ነብይ፣ ከዛስ አምልኮ የሚገባው ነውና ብሎ ሰገደለት። ቀስ በቀስ ምዕመናን እግዚአብሔር እንኳን አይደለም እግዚአብሔር ቅዱሳን ሐዋርያት እንኳን ቀስ በቀስ ነው ሰዎችን ወደ ሕይወት ያመጡት። ቅዱስ ጳውሎስን ተመልከቱ። የቱም ነገር ሊቀር ይችላል፣ ብቻ እግዚአብሔር አንተ አትቀር ነው ትልቁ ቁም ነገር። ወጣቶች ያጣችሁን እያሰባችሁ ቀናችሁን፣ ሕይወታችሁን፣ የነገ ህልማችሁን፣ ራእያችሁን እግዚአብሔር በመቼ ቀን እንደሚያደርገው ምን ታውቃላችሁ? ዛሬ ካልሆነ ብላችሁ ተበሳይታችሁ ጀርባችሁን ለቤተ ክርስቲያን ለምን ትሰጣላችሁ? እግዚአብሔር ዛሬ ካልፈጸመው ብላችሁ ለምን ሌላ አዳራሽ ትሄዳላችሁ? እግዚአብሔር በቀጠረው ቀን ሊያደርገው ስላለው ነገር እናንተ እየወተወታችሁ ያለ እግዚአብሔር ቀኑን ለማሳጠር ለምን ጠንቋይ ቤት ትሄዳላችሁ? ለምን መተተኞች ትሆናላችሁ? ለምን ሲኒ ታስገለብጣላችሁ? ለምን ምቀኛ ትሆናላችሁ? ለምን የሌሎችን ሀብት ትሰልባላችሁ? እግዚአብሔር በቀጠረው ቀን ሲያደርገው ለመቀበል ተዘጋጁ። የትላንታችሁን እያሰባችሁ ዛሬያችሁን አታበላሹ። ወጣቶች ነጥብ ላይ መጣላችሁ፣ እጮኛ ላይ ይሳካላችሁ፣ ስራ ላይ ሆንላችሁ ይችላል። ዛሬ ግን ሌላ ቀን፣ ዛሬ ማለዳ እግዚአብሔር አዲስ ነው። ነገ ምን እንደሚያመጣ ስለማታውቅ ዛሬ ይህን ለምን ታጨልመዋለህ? ወጣቶች፣ ብዙ ወጣቶች ቀናቶቹን እያሰቡ ነው የሚጨልሙት። ወገኖቼ ከውጭ አይደለም ደስታችን፣ ከምናገኘው ከምናጣው ነገር አይደለም ሕይወታችን። እንዳትረሱ እግዚአብሔር ነው የኔና የእናንተ አለኝታችን። ከውጭ የምትጠብቁ ከሆነ አንድም ቀንም በደስታ ሳትኖሩ ታበቃላችሁ። በመነጫነጭ፣ በቅሬታ፣ በተቃውሞ ነው የምታሳልፉት። ወጣቶች ሆይ እግዚአብሔር ካለበት ተቀበሉት። የእግዚአብሔር እጆች ካለበት ውደዱት። እግዚአብሔር ካለበት አፍቅሩት። ምንም ነገር ይሆናል፣ ብቻ እግዚአብሔር ይኑርበት። ጎበዝ ወደ ልብና እነሱ ንግድ ነው የሚነግዱት፣ እነሱ ስራ ነው የሚሰሩት፣ እነሱ ዓላማ ነው የሚያስፈጽሙት። አንተ ምን በወጣ ሌሊቱን ሙሉ እስከ 6 ሰዓት የቱርፋት ጊዜ፣ የጽድቅ ጊዜ፣ የቅዳሴ ጊዜ፣ ራስን የምትመረምርበት ጊዜ ነው ይወስድብሃል። ስራ ለመስራት ያሳጣል፣ ጉልበት ይክዳል። እነሱ ማሊያ በቀየሩ ቁጥር በየዓመቱ አንተ ሹራብ እንኳን ሳትቀይር መከራ በልተሃል እኮ። አይገብቷል። ምስኪን ሆነሃል። ምን ያደርግልሃል? ኃጢአት ነው ማለት አይደለም ወገኖቼ። እዩ፣ በተለይ እህቶቼ በመስታወት ፊት የምትቆሙትን ያክል መስታወት በሆነው በእግዚአብሔር ቃል ፊት ካልቆማችሁ ነፍሳችሁ ኮትጣቻል። ይሄ ነው እኮ ዓለማዊነት። ኩል ስለመኳል፣ ቅንድብ ስለመቀንደብ፣ ሲነኩ ትርኩሽ የምንል ያክል ብርቱካን ስለመምሰል የምንጨነቀውን ያክል ስለ ነፍሳችን ውበት እንጨነቃለን። ብዙ ሰው ብዙ ሰዓቱን በመስታወት ፊት የሚያጠፋውን ያክል በእግዚአብሔር ፊት ማጥፋት ካልጀመረ እመኑኝ ዓለማዊ ሆነ።
ከምታገቡት ሰው ከትዳር አጋራችሁ አንድ ነገር ብቻ ፈልጉ። እግዚአብሔር አለው ወይ ብቻ ፈልጉ። የነፍስ ንጽህናን ይፈልጋል ወይ? የነፍስ ቅድስናን ትፈልጋለች ወይ? እንጂስ ገንዘብን አትሹ። ዓላማ አይደለማ። እግዚአብሔር የብዙ ልጆች አባት መሆን ከፈለጋችሁ አግቡ አላለንም። እደግመዋለሁ። የብዙ ልጆች አባት መሆን ከፈለጋችሁ አግቡ አላለንም። እናስ ሰይጣን እንዳይፈትናችሁ አግቡ ነው ያለን። ለምንድን ነው የምታገቡት? ጽድቅን ልትፈጽሙ ነው። ለምንድን ነው እጮኛ የምትይዙት? ጽድቅን ልትፈጽሙ ነው። ለምንድን ነው ቤተሰብ የምትመሰርቱት? ድህነታችሁን ለመፈጸም ነው። ቅዱስ አትናቴዎስ ሁለቱ የሕይወት ጸጋዎች ይላቸዋል። ምንና ምንን? ምንኩስናንና ጋብቻ። አንደኛ ቆሮንቶስ መልእክት ምዕራፍ 11 ከቁጥር 27 እስከ 30 እንዲህ ይላል። ቀስ ብዬ አነበዋለሁ። በጣም ወሳኝ ቃል። ስለዚህ ሳይገባው ይህን እንጀራ የበላ ወይም የጌታን ጽዋ የጠጣ ሁሉ የጌታ ሥጋና ደም ዕዳ አለበት። ሳይገባው ሳያምን ንስሐ ሳይገባ በስነ ምግባር ሳይታነጽ የወሰደውን ሳይመልስ ድሆችን ሳይረዳ የሚበላና የሚጠጣ የጌታ ሥጋና ደም ዕዳ አለበት። ዕዳ እኔ የምለው ዕዳ ምንድን ነው? መታሰቢያ ብቻ የሆነ ነገር ቢቀበሉት ሕይወት፣ ባይቀበሉት ዕዳ ይሆናል። ዕዳው ምን እንደሆነ ላንብብላችሁ። ሰው ግን ራሱን ይፈትን፣ እንዲሁም ከእንጀራው ይብላ ከጽዋውም ይጠጣ። ሳይገባው የሚበላና የሚጠጣ የጌታን ሥጋ ስለማይለይ ለራሱ ፍርድ ይበላል ይልልሃል። ለፍርድን የተቀመጠው ማለት የሚያድን ስለሆነ እኮ ነው። ፍርድ ያለበት ዕዳ ያለበት ወገኔ ንቃ። ከሚጠፉ ጋር አትጥፋ፣ ከሚኳትኑ ጋር አትኳትን። ዕዳ ፍርድ፣ ፍርድ ቢቀበሉት ፍርድ፣ በአግባቡ ባይቀበሉት ፍርድ፣ በአግባቡ ቢቀበሉት ሕይወት የሚሆን የሚያድን ነው እንጂ መታሰቢያ ብቻ ቢሆን አይደለም ወገኔ። ወረድ ይልና ምን ይላል? ራሳችንን ብንመረምር ግን ባልተፈረደብንም ነበር ይላል። በሞቴ ከእናንተ መካከል ይላቸዋል አንዳንዶች ሞተዋል፣ አንዳንዶች አንቀላፍተዋል ይላቸዋል፣ አንዳንዶች ተቀስፈዋል ይላቸዋል፣ አንዳንዶች ታመዋል ይላቸዋል። በአግባቡ ስላልተቀበሉት። ለዚህ ነው ካህኑ ወጥቶ እኮ የሚናጻው። ንስሐ ግቡ የሚለው እኮ ለዚህ ነው። እኔ ከበደላችሁ ንጹሕ ነኝ የሚለው እኮ ለዚህ ነው። ምንም ነገር እኮ አይደለም። ንስሐ ግቡ በቃ። ማስፈራራት ይላል። ምን ማስፈራራት? ወደ ሕይወት እንድትመጣ ነው ጥሪ የሚያቀርብልህ እኮ። ስለዚህ ታመዋል፣ አያሌዎቹም አንቀላፍተዋል፣ ተቀስፈዋል። ለምን? መታሰቢያ ብቻ ቢሆን ነው አይደለም። ለፍርድ ለምን ሆነ? መታሰቢያ ብቻ ቢሆን ነው አይደለም። የመዳን ወይ ያለ መዳን ጉዳይ ስለሆነ ነው። አንደኛ። ሁለተኛ እንዲህ ይላል ዕብራውያን ምዕራፍ 10 ቁጥር 27 ላይ የሙሴን ሕግ የናቀ ሰው 2 ወይም 3 ቢመሰክሩበት ያለ ርኅራኄ ይሞታል። የእግዚአብሔር ልጅ የረገጠ ያንንም የተቀደሰበትን ኪዳን እንደ ርኩስ ነገር የቆጠረ የጸጋውን መንፈስ ያክፋፋ የሚብስ ቅጣት ይገባዋል ይላል። የሙሴን ሕግ የናቀ ሰው ተወግሮ ከሞተ የኢየሱስ ክርስቶስን ሥጋና ደም ያቃለለ እንዴት የሚብስ ቅጣት ቢገባው ይመስላል? የባህሪ አምላክ አይደለም፣ እውነተኛ አይደለም ካለ የሚብስ ቅጣት ይገባዋል። አየ ለሕይወት ነው። የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ይሉ የለ እና ከኃጢአት የሚያነጻው እውነተኛ ቢሆን ነው፣ ደሙ ቢሆን ነው እንጂ የሚያነጻው ምሳሌው መታሰቢያ ብቻ ቢሆን ነው የሚያነጻው። ምን አይነት ውሸት ነው? ምን አይነት ውሸት ነው? ሥጋዬ እውነተኛ መብል ደሜም እውነተኛ መጠጥ፣ ሥጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው። ታዲያ ይህንንስ ምን ልትለው ነው? የዘላለም ሕይወት አለው እኮ ነው የሚለው። እንዲያውም ከፍ ይልና እኔም በእርሱ እኖራለሁ እርሱም በእኔ ይኖራል ይላል። ሥጋውን በበላው ደሙን በጠጣው ውስጥ ክርስቶስ የሚኖር ከሆነ ለማዳን አይደል ክርስቶስ የሚኖረው? ለመታሰቢያነት ብቻ ነው ክርስቶስ የሚኖረው። ሥጋውን ስንበላ ደሙን ስንጠጣ በእኛ የሚኖር ከሆነ እርሱ ሕይወት ነውና ሕይወት እየሰጠን አይደለምን? ለመዳን የሚጠቅመን አይደለምን?